ሰላም እንዴት ናችሁ ተማሪዎች? እኔ ደህና ነኝ። በዛሬው ቪዲዮአችን ግሬድ 11 ባዮሎጂ ዩኒት 2 ፓርት 2 ከባለፈው የቀረውን አብረን የምናየው ይሆናል። ያው በባለፈው ቪዲዮአችን እንደምታስታውሱት ስለ አኒማልስ የተወሰነ ነገር ብለን ጀምረን ያቆምነው ይህም ካራክተሪስቲክስ ኦፍ አኒማል አይተናል። አኒማልን ደግሞ ክላሲፋይ አድርገን አይተናል፣ ቨርታብሪያል እና ኢንቨርታብሪያል ብለን እና ደግሞ አኒማሎች ራሳቸውን ዲፕሊኬት የሚያደርጉበትን ወይም ደግሞ ጂናቸውን ወደ ቀጣዩ ትውልድ የሚያሸጋግሩበትን የራሳቸውን ኮፒ ፕሮዲዩስ የሚያደርጉበትን ስለ ታይፕስ ኦፍ ሪፕሮዳክሽንም አብረን አይተናል። እዚያ ውስጥም ጀነራሊ አኒማል ላይ ሪፕሮዳክሽን ምን አይነት ነው፣ ምን አይነት ስቴጆችን ነው የሚያልፈው የሚለውን ስፔሲፊካሊ ክላሲፋይ አድርገን አይተናል። ሴክሹዋል እና ኢሴክሹዋል ብለን እናም ደግሞ በሁለቱ መካከል ያለውን ዲፍረንስ ኢን ዲቴይል ያየን ይሆናል። በዛሬው ቪዲዮአችን ደግሞ ስፔሲፋይ ያደረግን በእያንዳንዱ አኒማል ግሩፕ እና በእያንዳንዱ አኒማል ክላስ ውስጥ የትኛው ታይፕ ኦፍ ሪፕሮዳክሽን ነው ሞር ኮመን የሆነው እና ደግሞ እንዴት ነው ፕሮሰሱ ስቴጁ እንዴት ነው የሚለውን በዛሬው ቪዲዮአችን የምናይ ይሆናል። ለዚህኛው ቻናል አዲስ የሆናችሁ ካላችሁ ይህንን ቻናል ሰብስክራይብ እንድታደርጉ ይሁን። ወደ ቪዲዮአችን ስንመጣ ሪፕሮዳክሽን ኢንሴክት ነው። ኢንሴክት ስንል እንደምናውቀው ላርጀስት ክላስ ኦፍ ፓይለም አርትሮፖዳ ወይም ደግሞ አኒማል ፓይለም ውስጥ በጣም ላርጀስት ክላስ ኦፍ አንትሮፖዳ ውስጥ ያሉት ናቸው። እነዚህ ኢንሴክት ብንል የምንለው ያው እንደምናውቀው ክላሲፊኬሽን ላይ የ9ኛ ክፍልን ሪፔር ማድረግ ትችላላችሁ። ወይም ደግሞ እዚህ ውስጥም የሰራውት አለ ዩቲዩብ ቻናሌ ላይ እሱንም ቼክ አውት ማድረግ ትችላላችሁ። ፓይለም ውስጥ በአርትሮፖዳ ፋይለም ውስጥ ያው ከኪንግደም ጀምሮ ኪንግደም ይላል ዶሜን አለ። መጀመሪያ ከዶሜን ኪንግደም አለ። ከኪንግደም ፋይለም እያለ ከፋይለም ክላስ እያለ ስቴጁ ወደ ታች እስከ ስፒሸስ ድረስ ይመጣል ማለት ነው። ከነዚያ ውስጥ አንትሮፖዳ ፋይለም ከምንለው የፋይለም ከአኒማል ፋይለም ውስጥ ላርጀስት ክላሱን የሚይዙት እነዚህ ኢንሴክቶች ናቸው ማለት ነው። እና ደግሞ እነዚህ ኢንሴክቶች ሴግመንትድ ቦዲ ስትራክቸር አላቸው፣ ሴግመንትድ ቦዲ አላቸው እና ደግሞ ጆይንትድ ሌግ አላቸው፣ ብሎም ኤክስተርናል ስኬሌታል ሲስተም አላቸው ማለት ነው። ይሄ ምንድን ነው? ሴግመንትድ ቦዲ አላቸው ስንል የሆነ ክፍፍል ያለበት አንድ ወጥ ያልሆነ ደግሞ ጆይንትድ ሌግ አላቸው ስንል ደግሞ የተገጣጠመ መገጣጠሚያ ያለው አይነት እግር አላቸው። ደግሞ ኤክስተርናል ስኬሌታል አላቸው። ሞስት ኦፍ ኢንሴክትስ በቃ ኦቨርኦል በምንልበት እስከ መባል ደረጃ ድረስ ብዙዎች ኢንሴክቶች ኢንቨርታብሪያል ናቸው። ኢንቨርታብሪያሎች ደግሞ በባለፈው ቪዲዮአችን ፓርት 1 ላይ እንዳየ ነው ኢንቨርታብሬቶች ኢንተርናል ስኬሌታል ስለሌላቸው ኢንተርናል ስትራክቸራቸው ቦዲያቸው ሶፍት ስለሆነ ያንን ፕሮቴክት ለማድረግ ኤክስተርናል ስኬሌታል አላቸው። ይህም ኤክስተርናል ስኬሌታል ኤግዞስኬሌታል እንላለን። ይሄም ደግሞ ሞስት ኦፍ ዘ ታይም የሚሰራው ከምንድን ነው ብለናል? ከቺቲን ነው ብለናል። ይህም ኢንሴክቶች ላይም ኤግዞስኬሌታል አላቸው። ያ ፕሮቴክት የሚያደርገው ምንን ነው ካልን ሶፍት ቦዲ ፓርታቸውን ፕሮቴክት ለማድረግ ከተለያየ ነገር ፕሮቴክት ለማድረግ ኤክስተርናል ስኬሌታል ሲስተም ወይም ደግሞ ኤግዞስኬሌታል አላቸው ማለት ነው። ኢንሴክትስ ኢንክሉድ እና እነዚህ ኤግዛምፕሎች ናቸው። ፍላይስ፣ ግራስሆፐር ብለን የምንላቸው ሊስ፣ ቢተርፍላይ፣ ቢስ፣ ቤቱስ ቱ ሜንሽን ሳም ኦፍ ደም በጣም ብዙ የምናያቸው አካባቢያችን ላይ ያሉ ኢንሴክቶች አሉ። ጀስት እነዚህን እንደ ሊትል ቢት ሜንሽን ለማድረግ ያክል ነው። during sexual reproduction eggs are usually fertilized internally. However, some insects undergo parthenogenesis, a process in which an individual develops from unfertilized eggs ይላል። በሴክሹዋል ሪፕሮዳክሽን ሪፕሮዲክስ የሚደረጉበት ጊዜ እነዚህ ኢንሴክቶች የተለያዩ ስቴፖችን አልፎ ነው ማለት ነው ወደ አዳልት ስቴጅ ላይ የሚለወጡት። which means ለምሳሌ ኤግ ኢንተርናሊም ኤክስተርናሊም ሊሆን ይችላል። ብዙውን ጊዜ ግን ኢንተርናሊ ነው ፈርቲላይዝ የሚሆነው። ኤጉ ኢንተርናሊ ፈርቲላይዝድ ከሆነ ኋላ የሆነ የተለያየ ስቴጆች አሉ። ብቻ ግን ሴክሹዋሊ ሪፕሮዲውስ ያደርጋሉ። ሳም ኦፍ ዘም ደግሞ በፓርቶጂኔሲስ። እዚህ ጋር ፓርቶጂኔሲስ እቺን ወርድ ባለፈውም ነግሬያቸዋለሁ። ፓርቶጂኔሲስ ብለን የምንለው አንፈርቲላይዝድ ኤግ ወደ ኢንዲቪዥዋል ወይም ደግሞ ወደ አንድ ኦፍስፕሪንግ ምን ሲያደርግ ነው? ዴቨሎፕ ሲያደርግ ነው። ይሄም ብዙ ጊዜ የሚታየው ምን ላይ ነው ከተባለ ንብ ላይ ነው ወይም ደግሞ ሃኒ ቢ ብለን የምንለው ላይ ይታያል ማለት ነው።
ሶ ጀነራሊ ማወቅ ያለብን ኢንሴክቶች ሪፕሮዲውስ በሚያደርጉበት የሴክሹዋል ሪፕሮዳክሽን የሚያካሂዱ ከሆነ ኤጉ ዩዥዋሊ ኢንተርናሊ ነው ማለት ነው ፈርቲላይዝ የሚደረገው። ዊዛውት ወይም ደግሞ ያለ ኤሴክሹዋሊ ሪፕሮዲውስ የሚደረጉ ደግሞ ከሆነ በፓርቴጂኔሲስ ነው። ይሄም አን ፈርቲላይዝድ ኤጉ ወደ ኢንዲቪዥዋል ዴቨሎፕ የሚያደርግበት ስቴጅ ነው ማለት ነው። ሶ ኢንሾርት እንደዚህ ብላችሁ መረዳት ትችላላችሁ። In sexual reproduction, the male produces sperm and fertilizes the egg produced by the female during mating ይላል። ይሄን አሁን ሴክሹዋሊ ፕሮዲውስ በሚደረጉበት ጊዜ ቅድም እንዳልኩት ፈርቲላይዜሽን ኤጉ ፈርቲላይዝ ከሆነ ኋላ ኢንተርናሊ ፈርቲላይዝ ከሆነ ኋላ ሌየር ተደርጎ ሪፕሮዲውስ ይደረጋሉ ብለናል። ስለዚህ ሴክሹዋል ሪፕሮዳክሽን ሰዓት ላይ ደግሞ ሁለት ጋሜቶች ያስፈልጉናል፣ ሜል እና ፊሜል ጋሜት ያስፈልጉናል። ስለዚህ ሜሉ ምንን ፕሮዲውስ ያደርጋል ማለት ነው? ስፐርም ሴልን ፕሮዲውስ ያደርጋል። ዘን ፈርቲላይዝ ያደርገዋል ያንን ኤግ። ከዛ ኋላ ደግሞ አፍተር ፈርቲላይዜሽን ኦከር ካደረገው ኋላ ፊሜል ኢንሴክቷ ሌይ ታደርጋለች፣ እንቁላል ትጥላለች። ከዛ ኋላ የእንቁላል ሀች ይደረጋል ማለት ነው። አፍተር ሃቺንግ ደግሞ አፍተር ሃቺንግ ፕሮሰስ የተለያዩ ስቴጆችን አልፈው ነው የተለያዩ ስቴጆችን አልፈው ነው ማለት ነው ወደ አዳልት ፎርም የሚለወጡት። ያም ሲሪየስ ኦፍ ሜጀር ቼንጆችን እንትን ይላሉ። ያ ሲሪየስ ኦፍ ሜጀር ቼንጅ ሜታሞርፎሲስ እንላለን። ይሄ ሜታሞርፎሲስ ምንድን ነው ስንል አፍተር ሃቺንግ ፕሮሰስ ኢንሴክቶች የሚያድጉበት ቦዲ ስትራክቸራቸው ዴቨሎፕ የሚያደርግበትና የተለያዩ ቼንጆችን የሚያስተናግዱበት ሲሪየስ ኦፍ ቼንጅ ወይም ደግሞ ስቴጅ ሜታሞርፎሲስ ይባላል ማለት ነው። ዊ ካን ቴክ ኢት አስ ኤ ፕሮሰስ። ሶ ዘ ኔክስት ዋን ኢዝ ኬሚካል ሰብስታንሶች አሉ በሜታሞርፎሲስ ፕሮሰስ ውስጥ እንደ ተሳታፊነት ወይም ደግሞ ኮንትሮል የሚያደርጉ ኬሚካል ሰብስታንሶችም አሉ ማለት ነው። ሶ ኔክስቱን በምናይበት ጊዜ ደግሞ ሜታሞርፎሲስ ራሱ ያ ፕሮሰስ ሁለት ታይፕ አላቸው። ይሄም ኮምፕሊት ሜታሞርፎሲስ እና ኢንኮምፕሊት ሜታሞርፎሲስ ብለን በሁለት እንከፍላለን። አይ ቲንክ ወደ አራተኛ ክፍል አካባቢ ተምረናል። በአንበጣና በሃኒቢ አርገን አራተኛ ክፍል ጀምሮ እየተማርን ያለነው ነገር ነው። ሶ ኢትስ ናት ኤ ቢግ ዲል። ሶ ይሄን ስናይ ደግሞ ኮምፕሊት ሜታሞርፎሲስ ብለን የምንለው አራት ስቴጆች አሉት which is ነገር ግን ከኢንኮምፕሊት ሜታሞርፎሲስ በምናይበት ጊዜ 3 ስቴፖች አሉት። ይሄም ፎር ኢንስታንስ አለ ሃኒቢን በ4 ስቴጅ ኦፍ ኮምፕሊት ሜታሞርፎሲስ አድርገን እንደ ኤግዛምፕል እንወስዳለን። 4 ስቴጆችም የመጀመሪያው ኤግ ነው፣ ከዛ ላርቫ ነው፣ ፑፓ አለ፣ ከዛ አዳልት አለ ማለት ነው። ስለዚህ እያንዳንዱ ስቴፕ ላይ ደግሞ የራሱ የሆነ ለውጥ አለው። መጽሐፋችን ላይ ፊገር አይ ቲንክ 2.6 ላይ ነው መሰለኝ የኢንኮምፕሊት እና ኮምፕሊት ሜታሞርፎሲስ ፕሮሰሱን ፊገር 2.5 ላይ እና 2.6 ላይ አለ። you can refer it. so in grasshopper ላይ ደግሞ 3 ስቴጆች አሉት፣ ኤግ እና ኒምፕ ከዛ አዳልት አለ ማለት ነው። ስለዚህ እነዚህ ነገሮችን መውሰድ እንችላለን ማለት ነው። ከዛ ኋላ ደግሞ እዚህ ጋር አሁን ልዩነቱ ምን መስላችሁ? የመጀመሪያው ላርቫና ፑፓ ኢንዲፔንደንትሊ የራሳቸውን ሁለቱንም ማለት በሴፓሬትድ ወይ ላርቫና ፑፓ ቴክ ፕሌስ ያደርጋል። እዚህ ጋር ግን ላርቫና ፑፓ የሁለቱን አክሽን የሚመስል ፕሮሰስ በኒፕ ውስጥ ተጠቃሎ ነው ያለው ማለት ነው። ስለዚህ ግራስሆፐርን እንደ ኢንኮምፕሊት መውሰድ እንችላለን፣ ሃኒቢን ደግሞ እንደ ኮምፕሊት እንወስደዋለን ማለት ነው። ስለዚህ በአጠቃላይ ስለ ሪፕሮዳክሽን ኢንሴክት ያለው ነገር በዚህ ልክ መረዳት ትችላላችሁ። ኔክስት ቱ ዛት ደግሞ ሪፕሮዳክሽን ኢን ፍሮግ ወይም ደግሞ በአማርኛው እንቁራሪት ብለን የምንለው ነው። እሱ ላይ ደግሞ frogs undergo sexual reproduction and have male and female reproductive structure. the common ፍሮጎች አሉ ዩሮፕ ላይም ብሎም አፍሪካ ውስጥ ደግሞም ደግሞ ኢትዮጵያ ውስጥ ኢንደሚክ የሆኑ ፍሮግ ታይፎች አሉ ወይም ደግሞ ሞር ኮመን የሆኑ ራና ቱሞሬሪያ የሚባሉት ዩሮፕ ላይ በጣም ኮመን የሆኑት ናቸው። እነዚህ ደግሞ አፍሪካ ውስጥ፣ እነዚህ ደግሞ ኢትዮጵያ ውስጥ ብሎም ደግሞ ባሌ ማውንቴን ወደ ሸዋ ፎረስት አካባቢ የሚገኙት ናቸው። ይሄ ብዙ እንትን የሚል ነገር አይደለም፣ ግን እንደ እነዚህ ነገሮችን ማወቅ አለባችሁ።
ከዛ ኋላ ደግሞ ስናይ frogs do not produce amniotic eggs rather they are usually covered in a jelly like substance ይሄ ምንድነው ፍሮጎች most of the time ወይም ደግሞ every day ማለት ሙሉ በሙሉ በሚባል ደረጃ ፍሮጎች ኤክስተርናሊ ነው ሪፕሮዲዩስ የሚያደርጉት አይ ቲንክ ባለፈው በፓርት 1 ላይ በለቀኩት ቪዲዮ ላይ ያለ ይመስለኛል ምንድነው ኤክስተርናሊ እና ኢንተርናሊ አኒማሎች ሪፕሮዲዩስ ይደረጉ ይችላሉ ኢንተርናሊ ሲሆን within a female reproductive organ ላይ ነው ኤክስተርናሊ ሲሆን ደግሞ በተለያዩ ብዙ ጊዜ አካቲክ አኒማሎች ላይ ነው የሚለው ቴክ ፕሌስ የሚያደርገው ይህም ዋተር ቦዲዎች ላይ እና መሰል ቦታዎች ላይ ቴክ ፕሌስ እንዲያደርግ ያደርጋል ሶ ልክ እንደዚያው ፍሮጎች አሚኒዮቲክ ኤግ የላቸውም አሚኒዮቲክ ኤግ ስንል ይሄ አሚኒዮ ምንድነው የሚጠቅመው ወይም ደግሞ ጥቅሙ ምንድነው ስንል ኤጉን በተለያዩ ሴል ሜምብሬኖች ከበር እንዲደረግ የሚያደርግ ፓርት ነው ማለት ነው ወይም ደግሞ ኬሚካል ሳብስታንስ ነው ሶ ይሄ እነዚህ ፍሮጎች ደግሞ ያንን ላክስ ለሚያደርጉ በጄሊ ላይክ ሳብስታንስ ነው የሆነ ጄሊ ላይክ ሳብስታንስ አለ ያ ኤጉን እና ስፐርም ሴሉን ከበር ያደርጋል they must lay their egg in water to protect them from drying out ስለዚህ ከበር የሚያደርጋቸው ነገር ስለሌለ መጣል ያለባቸው ወደ አኬቲክ ኢንቫይሮንመንት ላይ ወደ ውሃ አካባቢ ያለበት ቦታ ላይ ነው የሚጥሉት that's why ኤጉ ድራይ አውት እንዳያደርግ ያው ውስጥ ያለው በጄሊ ሳብስታንስ ከበር ሆኖ ይኑር እንጂ ራሱን እንትን ያለ የሸፈነ እንትን ሼል ስለሌለው ሶ ድራይ እንዳይሆንና ከተለያዩ አፌክቶች እንትን እንዲል ዋተር ቦዲዎች ላይ ይጥላሉ ማለት ነው frogs have external fertilization however internal fertilization occurs in a few species of frog እንዳልኳችሁ ነው most of frog external fertilization take place እንዲያደርጉ ያደርጋሉ internal fertilization ደግሞ አንዳንድ few species of frog ላይ exceptional በየትኛውም ሰብጀክት ላይ የማይጠፋ ነገር ነው so exceptional አንዳንድ ፍሮጎች ግን internal fertilization occur ያደርጋሉ አንዳንዶች ደግሞ external fertilization so frogs lay a large number of eggs in the same place at the same time ይላል እንደሚታወቀው መጽሐፋችሁ ላይ ማየት ትችላላችሁ ፊገር 2.8 አካባቢ ላይ በጣም ብዙ ነው በአንድ የሚጥሉት ማለት ነው ስለዚህ they have the ability to lay what a large number of eggs in the same place at the same time በአንዴ ማለት ነው so in the ይሄም እዚህ ጋር metamorphosis የሚባል ፕሮሰስ አለ ስለዚህ in a process called metamorphosis after the fertilization of the egg by sperm frogs go through a larval stage that's very different from the adult form ይላል እዚህ ጋር ኤጉ ፈርቲላይዝ ከሆነ ኋላ just ኤጉ ስፐርም ሴሉም በዋተር ቦዲዎች ላይ ወይም ደግሞ አኳቲክ ኢንቫይሮንመንቶች ላይ ሪሊዝ ይደረጋል አፍተር ሪሊዝ ከተደረገ ኋላ ኤጉ በስፐርም ሴል ፈርቲላይዝ ከሆነ ኋላ ያ ፈርቲላይዝድ የሆነው ኤግ በተለያዩ ላርቫል ስቴጆች ፓስ ያደርጋል ያንንም ፕሮሰስ ሜታሞርፎሲስ እንላለን እና ደግሞ the fertilized egg develop into larval stage በላርቫል ስቴጅ ዴቨሎፕ ካደረገው ኋላ ታድፎል የሚባል ነገር አለ ታድፎል ስንል ከአዳልት ፍሮግ መለስ ያለ ነው ኖርማል ፈርቲላይዝድ ኤግ ከሆነ ደግሞ ከፍ ያለ ነው ሶ የሆነ ስቴጅ ነው ላርቫል ስቴጅ ሪዛልትስ ቱ ታድፎል እንላለን ይሄ ታድፎል ብለን የምንለው የራሱ የሆነ ስትራክቸር አለው እና ደግሞ ከአዳልት ፎርም የሚለየው የራሱ የሆነ ስትራክቸር ቦዲ ፓርት አለው ማለት ነው ይሄ ታድፎል ብለን የምንለው ሶ ይሄ ታድፎል ሪዛልት የሚያደርገው ከምንድነው ከተባለ ከላርቫል ስቴጅ ኋላ የሚመጣ በሜታሞርፎሲስ ፕሮሰስ ኦፍ ፍሮግ ላይ የሚገኝ ነው ማለት ነው ኦኬ እዚች ጋር ግን የሆነ ነገር ልንገራችሁ ታድፎልን ከሌሎች ምንድነው የሚለየው በምንልበት ጊዜ መጀመሪያ ታድፎል በብሪዚንግ ሲስተሙን በምናይበት ጊዜ ታድፎል ብሪዝ የሚያደርገው ጊልስ ነው ጊልስ ብለን የምንለው ብዙ ጊዜ አሳዎች እና አንዳንድ አኬቲክ አኒማሎች የሚተነፍሱት ኖርማሊ ሂዩማን እና ላንድ አኒማሎች ብሪዝ እንደሚያደርጉት አይደለም ጊል የሚባል ነገር አለ ጊል የምንለው በቦዲ ፓርታቸው ላይ ቀዳዳ አለ በእያንዳንዱ ቦዲ ፓርት ማለት ነው ስለዚህ ያ ቀዳዳ ደግሞ ኦክሲጅን እንዲገባ ካርቦን ዳይኦክሳይድ ደግሞ
አውት እንዲያደርግ የሚያደርግ ነው ማለት ነው። ሴም ማነር ይሄ ታድፖል ብለን የምንለው ጊልስ አለው። ብሪዝ የሚያደርገው በጊሉ ነው። ግን ኖርማል አዳልት ፍሮግ ግን ላንግ እና ሞይስት ስኪን አለው። ላንግ ስላለው በላንጉ ነው ማለት ነው። አዳልት ፍሮግ በሚሆንበት ጊዜ ሊቭ የሚያደርገው ደግሞ አዳልት ከሆነ ኋላ በውሃ ውስጥም ይኖራል፣ ላንድ ላይም ይኖራል። ነገር ግን ይሄ ታድፖል የሚባለው ደግሞ ራሱን ስላልቻለ ሙሉ በሙሉ ወጥቶ እንትን እንዲል የሚያደርጉ ቦዲ ስትራክቸሮች ቢውልድ ስላልተደረጉ የሚኖረው ምን ውስጥ ነው ማለት ውሃ ውስጥ ነው። ደግሞ ፊድ የሚያደርገው ራሱ የሚመገበውም ታድፖል የተለያዩ ቅጠሎችን አኬቲክ ኤንቫይሮንመንት ውስጥ ያሉ ትናንሽ ነገሮችን ነው የሚመገበው። ፍሮግ ግን ወጥቶ ካርኒቨር አይነት ነገር ነው የሚሆነው which means መሬት ላይ ያሉ የተለያዩ ነፍሳቶችን ምናምን መሰል ነገሮችን ይበላል ማለት ነው። ስዊሚንግ ስትራክቸሩን በምናይበት ጊዜ ፍሮጎች የራሳቸው የሆነ ምን አላቸው? እግር አላቸው። ልክ አሁን በዙሪያችን የምናያቸው እንቁራሪቶችንም ብናይ የሚዘሉት የሚራመዱት በእግራቸው ነው። ነገር ግን ይሄ ታድፖል የምንለው ደግሞ ቴይል እና ያው ውሃ ውስጥ እንዲቀሳቀስ የሚያደርገው እንደ ክንፍ አይነት ነገር የአሳን ስትራክቸር አይነት የሚመስል አይነት ነገር አለው ማለት ነው። ሶ ዘ ሜን ዲፍረንስ ቢትዊን ዘ ታድፖል ኤንድ አዳልት ፍሮግ ይሄንን ይመስላል። ጥያቄ ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ሶ ኔክስት ቱ ዛት ደግሞ ሪፕሮዳክሽን የክሮኮዳይል ነው። ክሮኮዳይል ብለን የምንለው ደግሞ አዞ ነው። ይሄ አዞ ክሮኮዳይልስ አር ዘ ላርጅ ሴሚ አኬቲክ ሪፕታይል ዳት ሊቭስ ኢን ኤ ዲፍረንት ፓርት ኦፍ ዘ ወርልድ ይላል። ክሮኮዳይል እንደምናውቀው ደግሞ ሴሚ አኬቲክ ነው። ሙሉ በሙሉ አኬቲክ ነው ብለን እንዳንል ላንድ ላይም አሸዋማ ስፍራዎች ላይ ይኖራል። ደግሞ ኢትስ ላንድ አኒማል ነው ብለን እንዳንል ደግሞ ውሃ ውስጥም ይኖራል። ሶ ዊ ካን ሴይ ሴሚ አኬቲክ ሪፕታይል ነው ማለት ነው። ሶ ክሮኮዳይል ሪፕሮዲውስ ሴክሹዋሊ ኢንቮልቪንግ ቦዝ ሜል ኤንድ ፊሜል ፓረንትስ። ሶ ይሄም በሜል እና በፊሜል ፓረንቶች ነው ማለት ነው። እንትን የሚለው ሴክሹዋሊ ነው በቃ ሪፕሮዲውስ የሚደረገው። ሶ ዘ ሜቲንግ ሲዝን ፎር ክሮኮዳይል ዩዥዋሊ ቢጊንስ ኢን ጁላይ ኦር ኦገስት ኤንድ ሜቲንግ ቴክስ ፕሌስ አንደር ዋተር ይላል። ሶ ይሄ ደግሞ ሲዝኖችን መርጠው ነው ወይ ብዙ አኒማሎች ሪፕሮዲውስ የሚያደርጉት። ይሄም ጁላይ እና ኦገስት ላይ ወይም ደግሞ ፕሌንቲ ኦፍ ዋተር የሚገኝበት ሲዝን ላይ reproduce ይደራረጋሉ። So during mating the sperm fertilizes the egg and develops in the female. They have internal fertilization አላቸው። ከዛ በኋላ they lay their eggs and bury them in a sand or deposit them in a mound vegetation ይላል። ፈርቲላይዘሩ within a female body fertilize ከሆነ በኋላ ያንን እንቁላል በአሸዋማ አካባቢ ላይ ወይም ደግሞ በጣም ቬጂቴሽን ሞንድ ባለበት ቦታ ላይ ዲፖዚት ባለበት ቦታ ላይ እንቁላሉን ይጥላሉ። ልክ ቅድም እንዳልኩት ፍሮጎችን በጣም ብዙ ኤጎችን በአንድ ጊዜ በተመሳሳይ ቦታ በተመሳሳይ ጊዜ መጣል ይችላሉ። in the same manner ደግሞ the number of egg crocodile deposits varies from 10 up to 100 which generally depends on the type of species ይላል። ከ10 እስከ 100 ድረስ ሬንጁ ይኖራል። ያም ደግሞ ዲፌር የሚያደርገው ነምበር ኦፍ ኤጉ ዲፌር የሚያደርገው ቤዝድ ኦን ኢትስ ስፒሺስ ዲፍረንሱ ላይ ነው ማለት ነው። የተለያዩ አይነት ስፒሺሶች የተለያየ አይነት ዲፍረንት ነምበር ኦፍ ኤግ ሊጥሉ ይችላሉ ማለት ነው። አንላይክ ፍሮግስ ክሮኮዳይል ሃቭ ሃርድ ሌዘሪ ኤግስ ዛት ኢናብል ዴም ቱ ፕሮቴክት ዴር ያንግ ይላል። ስለዚህ እነዚህ ቅድም ፍሮግ ላይ ፕሮቴክቲቭ ስትራክቸር የላቸውም ብለናል። ነገር ግን እዚህ ላይ ምን ላይ ክሮኮዳይል ላይ ሌዘሪ ኤግ አላቸው which means በጣም በላርጅ ማለት በስትሮንግ ወይም ደግሞ በጣም ፕሮቴክቲቭ በሆነ ላየር ነው ማለት ነው ተጠብቀው ያሉት እነዚህ እንቁላሎች ላይ። ለዚህም ብዙም ኬር አያስፈልጋቸውም። ለዚያም ነው ውሃ ውስጥ እንቁላሉ ማይጣለው ወጥቶ የሆነ ቦታ ከጣሉ ኋላ በሃሽ በሚደረግበት ጊዜ ይደረጋል ማለት ነው። ሶ ዲስ ኦል አባውት ስለ ዛሬው ቪዲዮ። በኔክስት ላይ ሪፕሮዳክሽን ኢን በርድ እና ሪፕሮዳክሽን ራት የሚለውን አብረን እናያለን። ለዚህ ቻናል አዲስ የሆናችሁ አሁንም ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡ። እንዲሰራላችሁ የምትፈልጉት ሰብጀክት ካለም ከነ ዩኒቱ ማስቀመጥ ትችላላችሁ። በቀጣይ እስከምንገናኝ ድረስ መልካም ቆይታ።